ሰበር ዜና ቴሌማንስ የማንቸስተር ዩናይትድ ተጫዋች መሆኑ ተረጋግጧል። ሸማመተው ማንቺዬ ሸማመተው ዩናይትድ ሸማመተው ክፈት በለው በሩን የኦልድ ትራፎርዱን አባቴ እደግማለሁ በ21 አመቱ ከማይችል ተጫዋች በ28 በ29 አመቱ የሚችል ተጫዋች ይሻላል። ወደድክም ጠላህም አባቴ እንኳን ደስ አለህ ማንቺ። አማነኝ ይሄ ልጅ ይችላል። አማነኝ እናቴ ይችላል ማንቺ። ሲጀመር ይጨብጨብለት አይጨብጨብለት አላውቅም። ቴሌማንስ ወደ ማንቸስተር ዩናይትድ ሂርዊጎ ተብሏል ማለት ነው። እስቲ ሀሳባችሁን ስጡኝ። ግን ይሄ ሰውዬ ዲዘርቭ ነው? ስለ 29 አመቱ ነው። በደንብ ግን እንደሚጠቅማችሁ እርግጠኛ ነኝ። ለምን ማለት ነው? ፕራይሱ 41 ሚሊዮን ነው አስቶን ቪላዎች የሸጡት ማለት ነው። ይሄን ተጫዋች ለማንቸስተር ዩናይትድ መጥፎ አቋም ላይ አይደለም። ይሄን አውቃለሁ። ለምን ለቤልጂየም ሲጫወት ተመልክተናል። በደንብ ቡድኑን ለካሪክ ያግዟል ብዬ ጠብቀዋለሁ። ትንሽ እድሜ የሆነው 29 ግን አንድ ሁለት ሲዝን በዘንሳት በደንብ ይጫወታል ብዬ ጠብቀዋለሁ። በእርግጠኝነት ነው የምናገረው። በደንብ ይጠቅማቸዋል። ይሄ እርግጠኛ ነኝ። ግን የእናንተን ሐሳብ ስጡኝ። አስቶን ቪላዎች ቺን ሰው ስላስፈረሙ ይመስለኛል ሴንትራል ሚድፊልደር በ60 ሚሊዮን ነው ያስፈረሟት። እሱ ካስፈረሙ በኋላ ነው ቴሌማንስን የሸጡት ማለት ነው። ግን ምን ታስባላችሁ እስኪ? እኔ ግን መጥፎ አይደለም ይሄ ቴሌማንስ ማንቸስተር ዩናይትድ በ41 ሚሊዮን ፓውንድ እንግዲህ እኔ እንጃ ማለት አሪፍ እንቅስቃሴ አድርጓል ዓለም ዋንጫው ላይ። ግን አይ ዶንት ቲንክ ኢዝ ዘ ራይት ፕሌየር ፎር ማንቸስተር ዩናይትድ። ይሄ ኢዝ ጀስት አን ኦፒኒየን። አሁን ኮኔን ተፋለጡልን። ለልምዱ ይጠቅመናል። ካስሜሮ የሄደበትን ቦታ በልምድ ደረጃ ይጠቅመናል ብዬ አስባለሁ። ሻሽ ያልተሻለችም ሀቢቢ ሂር ዊ ጎ ሊባል ነው ዩሮ ቴሌማንስ ወደ ማን ዩናይትድ ማለት ነው። ኖርማሊ ኦልሞስት የጨረሱት እንዳለ ፋብሪዚዮ ሮማኖም እና ዴቪድ ኦርኔስተንም ቀድሞ አውጥተውታል። የውል ማፍረሻ አለው መሰለኝ 35 ሚሊዮን አካባቢ እሱን ከፍለው ይሆናል እንግዲህ ሊያመጡት ያሰቡት ማለት ነውና ያልተጠበቀ ዝውውር። በጣም አሪፍ ልጅ ነው። የፕሪሚየር ሊግ ኤክስፔሪየንስ ያለው ልጅ ነው። ከዚህ በፊት አርሰናል ሊያስፈርመው ነበርና ሻሽቷ ጥሩ ተካለ እስከ አራተኛ ምናምን ለመፎካከር ቻምፒዮንስ ሊግ ምናምን ለመሳተፍ የሚገርም ዝውውር እያከናወንሽ ያለሽው። ሆነ ተከናወነ ማትገመቱን ማለት አሁን ነው። እንደነ ኢኒዮስ ማትገመቱን ቴሌማንስ እኔ ለራሴ እየገረመኝ ነው እስካሁን ማለት ነው። እንዴ ሶሻል ሚዲያ ላይ ገባ ስል ሂሩዊጎ ምንድነው ማለት አይኔ ነው ፋብሪዚዮ ሊፈሰተው እርግጠኛ ነች የፋብሪዚዮ አካውንት ነው ብዬ በቃ ገርሞኝ ማለት ነው። ምንድነው እየሰሩ ያሉት እነዚህ ሰዎች ከጀርባ? በእውነት እኔ በእንደዚህ አይነት ፍጥነት ሳይታሰብ ዩናይትድ እንዲህ ሲያዘዋውር እኔ አላውቅም። ሜቢ ቅርብ ጊዜ ሳቢት ዘርን በውሰት እናስፈርም ምናምን ከሆነ ነው እንጂ እኔም በእንደዚህ አይነት ፍጥነት ጋስ። ለማንኛውም ቴሌማንስ ወደ ማን ዩናይትድ በሚያስደነግጥ በሚያስገርም ሁኔታ ሂርዊጎ ተብሏል። ምን ትላላችሁ በዚህ ላይ? እንግዲህ ምን ታያለሽ? እሱ አሪፍ ነው ብሎኛል። የማንቺ ደጋፊ ነውላችሁ። ራይድ ውስጥ ሆኜ ነው ይሄን ዜና ያየሁትና ይገርማል። ብቻ ለማንኛውም ሀሳባችሁ ስጡበት። እኔ ምንም ሀሳብ መስጠት አልችልም፣ ግራ ገብቶኛል። ምን አይነት አስተሳሰብ እንዳለ ልጁ ላይ እስካሁን ክሊር የሆነ ነገር የለኝም። ተሻችሁ ዩሮ ቴሌማንስ ቱ ማን ዩናይትድ ሂር ዊ ጎ ሱን ተብሎልሻል። ምን አይነት አስማተኛ ቲም እንዳለ ማለት ነው። ላይ ዘናክቶ አንደርሰን ምናምን ስትሉ ማለት ነው ከስር ገብቶልሽ ቴሌማንስን አስፈርሟል። ይሄ ልጅ የፕሪሚየር ሊግ ልምድ አለው። ከዚህ በፊትም ፕሪሚየር ሊግ ላይ እናውቀዋለን። አምና ትንሽ ተጎድቶ እንትን ብሎ ነበር። በዚህ ዓለም ዋንጫ ተመልክተናል ከቤልጂየም ጋር ምን አይነት ድንቅ ተጫዋች እንደሆነ አልገባችሁም? እድሜው 29 ነው፣ ግን ስቲል በቃ ማቹር ነው። እንደዚህ አይነት ሰው የሚያስፈልገን ማለት ነው። ይሄ ልጅ አርሰናል ዘመኑ ሙሉ ሲጠይቅና ሲጠማው የነበረው ሰው ነው። እንዳትረሱ ምርጥ ፊርማን ያስፈረም ነው። በጣም ውስጤ የነገረኝ ነው። ምርጥ ፊርማን ያስፈረም ነው ማለት ነው። በቃ እንደዚህ ሳታወራ ምናምን ማለት ጋዜጠኛ ሳይሰማ ውስጥ ለውስጥ ጨርስና ሰርፕራይዝ ማድረግ ነው። በቃ ይሄ ነው ዩናይትድ፣ ይሄ ነው በቃ በዚህ ዓለም ዋንጫ ወደ አዘናግተን አሁን ሌላ አንድ ሁለት ጠቅና ያደርግለታለን። ቀጣይ ዓመት እንመጣልሻለን አዳሚ። ይሄንን ጀማ ማለት ነው ያስደሰተ ዝውውር ዩሪ ቴሌማንስ እንግዲህ ወደ ማንቸስተር ዩናይትድ መፈረም ችሏል። በጣም የሚያስፈልጋቸው አይነት ዝውውር ነው የነበረው ይሄ ዝውውር እዚህ ጋር ማለት ነው። ማንቸስተር ትልቅ ሰው ኤደርሰን አቀለሉት ቀስ ብለው በቃ ለዋንጫ ላይ ካዩት በኋላ አሬ በሽተኛ ነው ምናምን ነገር ብለው ነው መልሰው እንግዲህ ቴሌማንስ ማስፈረም የቻሉት። 29 ዓመቱ ነው። በ41 ነው የገዙት። ገና በጣም ይጠቅማቸዋል። 1-3-4 ዓመት ሚድፊልድ ላይ ዲክቴት የሚያደርግ ሚድፊልደር አልነበራቸውም። ቀጣይ ምን እንደሚያደርጉ አብረን እናያለን። አሁን ግን እኛ ብሩኖ ጉማሬስን
የምናደርግበት ሰዓት ደርሷል ማለት ፎሎ ኮፒ ሊንክ ሼር እያደረጋችሁ ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። በነገራችን ላይ ማለት ያበደ ዝውውር ነው። ማንቸስተር ዩናይትድ ተቸግሮ የነበረው ኳስ የሚቆጣጠርለት አይነት ተጫዋች ነበር አጥቶ የነበረው። ከዛ ውጭ ማለት ነው በእድሜው በሰል ያለ ልምዱ ያለው አይነት ተጫዋች ነበር የሚያስፈልገው። አሁን ኤንደርሰንን ለምን እንዳስቀሩት በትክክል ገብቶኛል ማለት ነው። ማንቸስተር ዩናይትድ ያበደ ዝውውር፣ ቀጣይ ደግሞ ማኑኮኔ እናመጣለን። ይጨልላል ማለት ነው። ይኸውልህ ጆቫኒ ዮሪ ቴሌማንስ በቃ ይኸውልህ ዮሪ ቴሌማን በእናትህ እንዳታብኳካው በቃ ይኸው ነግሬሃለሁ። ይሄን ሸምድድና በእናትህ ሂር ዊ ጎ በል በመድኃኒዓለም በቃ እንለምንህ እባክህ ሌላ ነገር እንዳትል በእናትህ